የቸገረን የወልቃይት አካባቢ ነው። ጠቅላይ ሚኒስትር አብይ አህመድ የወልቃይትን ጉዳይ እኔ አልወስንም እናንተም አትወስኑም፣ የሚወስነው የዚህ አካባቢ ህዝብ ነው ሲሉ ተደምጠዋል። ከፓርላማ አባላት ለቀረበላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በተፈናቃዮች ጉዳይ ተናግረው በስፋት ስለ ወልቃይት ጉዳይ አብራርተዋል። የሰዎች መፈናቀልን በሚመለከት ኢትዮጵያውያን በፈለጉት አካባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው ያሉ ሲሆን ማንም የሚሰጣቸው የሚከለክላቸውም ጉዳይ አይደለም ብለዋል። ወልቃይትን በተመለከተም በራያ በጸለምትና በኦሮሚያ ሰው ተመልሶም እየኖረ ነው። አሁን የቸገረን የወልቃይት አካባቢ ነው ያሉ ሲሆን ልክ ገበሬ ዘር ዘርቶ ከዝናብ በኋላ የተሻለ ምርት ያፈራል ብሎ እንደሚጠብቀው ሁሉ ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎችም አሉ። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ልክ በር ሲሰጧቸው ልጆቻቸውን ተቀበል ይላሉ። ከተቀበሉና ከሄዱ በኋላ ግን ወዲያውኑ እነርሱ ይቀበሏቸዋል ብለዋል። በተጨማሪም የይገባኛል ጥያቄ በአማራ እና በትግራይ ክልል ለረጅም ጊዜ ሲነሳ መቆየቱን እና ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኑሮም አይኑሮም ይሄ ቦታ ይገባኛል ሲሉ ቆይተዋል። እንደ ጠቅላይ ሚኒስትሩ ገለጻ ከሆነም ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ወደ ነበረበት ይመለስ፣ ራሱን ያስተዳድር፣ አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህግ አግባብ መወሰኑ እንደሚበጅ አስገንዝበዋል። በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ በበጀት መደገፍ፣ ትምህርት ማግኘት ሲገባው ፌዴራል መንግስት እገዛ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ቢፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት የተነሳ መሆኑን ገልጸዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለህዳሴ ግድብ አንድም ብር በእርዳታም ሆነ በብድር አልወሰደችም ሲሉ ዛሬ ማክሰኞ ጥር 26 ቀን 2018 ዓ.ም በፓርላማ በነበረባቸው ስብሰባ ለህዝብ ተወካይ ምክር ቤት ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላለፈው አንድ ዓመት በተደጋጋሚ ለታላቁ የኢትዮጵያ ህዳሴ ግድብ የገንዘብ እርዳታ የሰጠ መሆኑን ሲገልጹ መክረማቸው ይታወቃል። ጠቅላይ ሚኒስትሩ በዛሬው በፓርላማ ውሏቸው በቀጥታ የትራምፕን ስም ባይጠቅሱም እንኳን መንግስታቸው ግን አንድም ብር አለመውሰዱን አስረግጠው ተናግረዋል። ዶክተር አብይ ከፓርላማ አባላት በተለይም ብድርን አስመልክቶ ለተነሳላቸው ጥያቄ ምላሽ የሚሰጡበት ወቅት ህዳሴን ካለ አንድ ብር እርዳታና ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ሲሉ እየተከላከሉ ሲሆን ይህን በሚሉበት ወቅት አባላቱ በከፍተኛ ጭብጨባ አጅበዋቸዋል። ቀጥለውም በህዳሴ ግድብ ላይ እርዳታም ሆነ ብድር ኢትዮጵያ አልወሰደችም፣ በጀግኖች ኢትዮጵያውያን ቁርጠኛ አቋም በጋራ ቆመው ስለሰሩ የተከናወነ ፕሮጀክት መሆኑን ገልጸዋል። ጠቅላይ ሚኒስትሩ ማብራሪያቸውን ሲቀጥሉ መንግስታቸው ህዳሴ ገንብቷልና ይበቃል በማለት ሳይቀመጥ በአፍሪካ ሶስተኛ ነው ያሉትን ኮይሻ እየተገነባ መሆኑን ጠቅሰዋል። ኢትዮጵያ ውስጥ ትላልቅ ፕሮጀክቶች እየተገነቡ አይደለም በሚል ለተነሳው ጥያቄ የሰጡት ምላሽ እውነት ነው፣ ፕሮጀክት የለም፣ ግን ከአፍሪካ ትልቁ ኤርፖርት ኢትዮጵያ ውስጥ ተጀምሯል ሲሉ ስላቅ አዘል ገለጻቸውን ሰጥተዋል።